ሰላም እንዴት ናችሁ ውዶችዬ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እንዴት አደራችሁ? እንዴት ዋላችሁ? የዛሬ ቀን ደግሞ በተስፋ የምጠበቃት ቀናትና የሆነ ነገር አየሁት። ሀይሚዬ ምን እያለች ነው? የውስጤን ማዳመጥ ፈልጋለሁ፣ መናገር እየፈራው ነው ምናምን እያለች ነው። እና የኔ ቆንጆ የኔ ውድ ሀይሚዬ እውነት ፈርታ ሊሆን ይችላል ማለት ፍቅር ዝም ብሎ እሺ ለማለት በጣም ይከብዳል። የምር እኔ ራሱ ዝም ብሎ ቢቀጥል ብዬ አስቤ ነበር። በቃ እንደነበርበት አኗኗር ማለት ነውና፣ ግን አሁን ፈርታ ይሆን ምን ይሆን? የምር የዛሬ ቀን በጣም ይጨንቃል። ምን እንደምትለው እኛ እኮ ዝም ብለን ነው የምንጠብቀው። በቃ ምን ችግር አለው ዝም ብላ እሺ ትላለች ምናምን እያልን ነው። ግን ደግሞ በጣም ያስፈራል ይመስለኛል። ሀይሚዬ ለሆነ ምልክት ሰጥታለች። ምንም አይሆንም ሀይሚዬ፣ ዝም ብለሽ እሺ ብለሽ ተቀበይ ማለት ወይስ ለመስራት ፈልጋ ሊሆን አይችልም። የእውነት በጣም ትናንት አልቅሳለች ምናምን ፈርታ ሊሆን ይችላልና ዛሬ እንኳን እኔ እንጃ። ሀይሚዬ ያደራ ከዛሬ እንዳታሳልፊ ይሆን ቀን ሁላችን እንዳንረበሽ ማለት ነውና ምን ሊሆን ይችላል እያልን እየጠበቅን ነው። የዛሬ መልስ ምን እንደሆነ አይታወቅምና እኔ እንጃ። ሁላችን እየምንጠብቀው በቃ እሺ እኔ ማፈቅርሃለሁ የሚል ነው። ግን ደግሞ አይመስለኝም ዛሬ በቃ ማለት የውስጤን መናገር ፈራሁ ምናምን እያለት ነው ሀይሚዬና የልቤ መናገር ፈራ፣ ውስጤ ማዳመጥ ከበደኝ። ሀይሚዬ ምን ሆነሻል? ምን አጋጥሞሽ ነው የኔ ውድ የኔ ቆንጆ? ተይ እንጂ ልታጨልልን ነው እንዴ? ዛሬ እኛ እኮ በተስፋ እየጠበቅን ነው። ምን ሆነሻል የኔ ውድ? ለማንኛው ውዶችዬ እኔ እንጃ የዛሬ እኔ የጠበቁት ሌላ ነውና ላይሆን ይችላልም። ችግር የለውም ደግሞ አያስጨንቃትም። አንድ ሳምንት ብትሰጠው ችግር የለውም። ሴት ልጅ ናት። መግዳርዳርም ሊሆን ይችላልም። እውነቷም ነው። ዝም ብሎ እሺ ከማለት ማዳመጥም ይቻላልና ኧረ ሀይሚዬ አታስጨንቂኝ የምር ምን ሆኜ እኔ ራሱ አሁን ይሄን ጽሁፍ ሳይ በቃ ልቤ መሆን ነገር አለኝና ለማንኛው ውዶችዬ ምንም አይሆንም። በቃ ዝም ብላ ትመጣለች። ሀይሜ ባክሽ አታስጨንቂኝ፣ ዝም ብለሽ ብለሽ ተቀበይ ንጉስሽ፣ እኛም ደስ ይበለን እንጂ ካልሆነ ግን ችግር የለም እንቀበለዋለን። ሁለት አመት እንኳን ጠብቀናል። አይሆን ለአንድ ሳምንት ወይ ለአንድ ቀን ሁለት ቀን የማይሆን ነገር የለም። መግደርደር ግዴታዋ ነው። በአንዴ ፍቅር ሲጠየቅ አፈቅርሻለሁ ሲባል እኔም አፈቅራለሁ አይባልም። ማለት በፊት ተጠይቃ ቢሆን ኖሮ አፈቅርሃለሁ ብላ መመለስ ትችላለች። አፈቅርሃለሁ እንድትል ለምን ትጠብቃላችሁ? እንኳን አብሮ ደስ ያለን። እሺ እንደዛ ነው። መግደርደር ያስፈልገናል። ምክንያቱም አሁን ዛሬ በፍጥነት እሺ ብትለው የስድብ ናዳ ሊያደርሱባት ነው። እንዴ ነፍሷን አታስጨንቁብን። የኛን ቅመም የኛን ቅምጥል አስባ አልማ ፈቅዳ ወዳ መታ እኔም አፈቅርሃለሁ ካንተ እስኪመጣ ነበር የጠበቅኩት እስክትል ጠብቁ ማሬ፣ ጠብቁ ውዴ። ሀይሚዬን አንድ ሀሳብ ልናገርና የሚወጥ ራጋፈን እየበላኝ ነው። እንደውም ማለት ነው ውዴ፣ እንደውም ከታች አላችሁት ከፈለጋችሁ እንደፈለጋችሁ ታረዱ፣ እንደፈለጋችሁ ዘቁዘቁኝ። ሀይሚዬ አሁን ለ8 ቀን ማሸት አለባት ቡቡዬ። አልቀበልም ብላ ከ8 ቀን በኋላ ነው መቀበል ያለባት። ነይ አፍሽን ያዥ፣ እዛው ያዥ አፍሽን። መግዲ እንዴት ነሽ? ሰላም ነው? እዛው አፍሽን ያዥ። ምን አጣፍሽ? ዝም በይ። ኧረ ማሬ እስከ 8 ቀን ተሄድበት። ስርዓት ማሬ ውስጣ እየፈለገ ስትሽ መገደርደር አለብን ባንደ። እኔ ግን ሳስበው በቀደም ገባችና ሪች ምን አለች መሰለሽ ውዴ? ሀይሚ አለች ገባችና፣ ወይ ምን ፈልገሽ ነው የመጣሽው ስላት ሀይሚና ብሩክ መውለድ አለባቸው አለች። እንቧ ከረዩ አለች ስትል ኖ መውለድ የለባትም። ሽምግልና የሚባል ነገር አለ፣ ጥሎሽ የሚባል ነገር አለ፣ ክብር የሚባለው ነገር አሁን እየመጣ ነው። አካሄዳለሁ ሁሉ ነገር አራው ማሬ። አሁን እኮ ስሚ ልንገርሽ ውዴ፣
አሁን እኮ ስሚ ሀይምዬ፣ እኛ እኮ ገና ብዙ የቤት ስራ አለብን ወደኋላ። ለምን አትይም? አሁን ፍቅሩን ትቀበላለይ፣ ከዛ ሽማግሌ ይላካል፣ ቀን ይቆረጣል። እኛ እኮ እዚህ ሰሞኑን አሸሸ ገደዋ ማለታችን ነው። ማሪ ወገባችንን መታጠቅ አለብን። ግን ዛህሩ እንደ ሀሳብ 49 ሰዎች አላችሁ እንዳይደብራችሁ። ግን እግረ መንገዳቸውን ስራ ቢጀምሩ ስዶች፣ እሱም ጥሩ ነገር ይጥሩ ይለዋል። ከነገ ማለፍ የለበትም ማላለይ ሰሚራ። እሱ ላንቺ ነው ማሪ፣ እሱ ላንቺ ነው። አያስፈልግም አላለኝ። ኦልሬዲ አሁን እንደውም ሀይሚዬ ልንገርሽ ስራ ቢጀምሩ ማለት ነው። ስሚ ልንገርሽ ምን እንደሚባለው የኔ ፍቅር ግን የናፈቀኝ ምንድን ነው ፍቅሬ የኔ ፍቅር እያለ የምጠራት ፓርት ሳስባት አሁን ቡቡዬ እያለች አይደለም የምጠራው። ከዛ ነገ ደግሞ ጀመራ ምን ትላለች መሰለሽ ፍቅር የኔ ፍቅር የት ነው አሁን ይሄ እወድሻለሁ የሚለው ቀርቶ የኔ ቆንጆ የኔ ቅምጥ የኔሻለሁ ፍቅሬ ነው የሚባባለው። አሁን ሳይሜ ልንገርሽ ራሱ አሁን ስራ ጀምሮ እንኳን ስራ ሲጀምሩ ራሱ ማለት ነው ጣዕሙን አጣጥመሽዋል። የኔ ፍቅር እኔ እኮ በጣም ነው የማፈቅርሽ ለምን እንድታረጋለሽ ሲባባሉ ታየኝ እኮ ፍቅሬ ብሎ ስራ ግን መጀመሪያ አይመጣውም። ሀይምዬ ግን እኔ እና አንቺ ዘንድሮ ግን አዞብናል መሰል። እኔ እንኳን ታይ መከረባበስ ስራዬ ነው። ከዚህ በኋላ ብሎ ትቀበላለች ውዴ። ግን ያ ግዴታ ነው ማለት መግደርደር አለባት። ያው ከተደረደረች ነው ማለት ያለባት ነገ ላስብበት ማለት አለባት። እንዴት ደንግጣለች። ነገ እንዳትቀበይ ሀይሚ እንዳትሸነፊ። ዶክተር ዛህራን አስጫት። ስደተኛው የአንቺ ቅንጭላት እኮ ከደነዘዘ ቆይቷል። ማሬ ሁሉን ነገር እንትን እንደው ፈትፍታቸው አውጡኝ ስለምትይ እኮ ነው የምስቅብሽ ማሬ። እሺ ለሙሄም እኔ ልውጣልሽ ይሻልሻል። ስደተኛው እሺ እወጣልሻለሁ። ደህና ምሹ። ስላገኘኋችሁ ደስ ብሎኛል። እውነት ለመናገር ሀይሚ ጠንካራ ሴት ናት። ስርዓት የሚይዘው ምን አድርጌ ነው ማሬ? ምን አጠፋው እንደ? አዎ ውጪ አንዳንድ ሴቶች ቢሆኑ ወይኔ ነበር ብላ ነበር የምትጠመጠመው። አሁን ግን መሄዷ ጥሩ ነው ውዴ፣ ጥሩ ነው መሄዷ። አይ ነው አንዳንድ የሆኑ ስርዓት የሌላቸው ሰዎች ሴቶች አሉ። አፈቅራችኋለሁ ሲባል አፈቅርሃለሁ ብላ የምትሄድ ነው። በቃ ይሄ አሁን በቃ ቤት እንነጋገር፣ ቁጭ ብለን እናወራ። ስርዓት ያለው አካሄድ፣ ደስ የሚል አካሄድ ነው። በቃ እንዴ ለዛ በቤታችን ማን ነው የሚያዘኝ? ማን ነው የሚያዘኝ? ለእጅ ከዚህ ማናት የምታዘኝ? ሌላ ነገር ቀይር። ምን አገባሽ? ሴቶቹ አፈቅርሃል። እኔ ምን ማነሽ አንቺ የምቀይረው ነው? ማናት የምቀይረው? ማናት? ትዕግስት ማናት? ምን አገባሽ? ስሚ ልንገርሽማ፣ ኮሜንቷን ታያትና ማሬ። ለዛ እኮ ነው አሁን አንዳንዶቹ ሴቶች አፈቅርሃለሁ ብሎ ቶሎ ዘለው ህይወታቸው መጨረሻ የሚበጣበጠው። ምክንያቱም እሷ ቀድማ አፈቅርሃለሁ ስለምትለው። አሁን በቃ ትክክለኛ ውሳኔ ነው። አስባበት፣ አልማበት። ቆይ እስቲ ቤት እንነጋገር። አሁን በደነገጥኩ ሰዓት ማውጣት አልችልም ብላ ማስተካከሏ ደስ ይላል። በቃ አንዳንድ ሴቶች አሉ ወይኔ እኔ ስጠብቅ ነበር እኮ እችን ቀን ብለው አስበሽዋል። እናሳ አሁን እንደዛ ግን እኮ ማሬ እንደዛ እኮ ብትሆን እኮ ስድብ አይቀርላትም ስድብ። ውይ በጣም ነው የሚረቋት ማለት ግልጽ ነው። እሷ ሲጀመር አስቀድማ ደግሞ የሰውን ቅንጭላ በልተዋለች ምን እንደሚያስብ። ስለዚህ እሺ ብዬ ብል ምን እንደምትሰድ ለማንኛው እስኪ በተስፋ እንጠብቃት። ምን ይሁን ምንም የማይሆን ነገር የለምና ሄምዬ ደግሞ ችግር የለውም እንደፈለግሽ ማለት ውዴ የውስጥሽ ነገር ማዳመጥ ትችያለሽ። ቀላል አይደለም። አሁን ማለት ቃሉ ነው የሚከብደው እንጂ እየኖራችሁ ነው። ግን ደግሞ ቃሉ ስለሚከብዳት ነው ደግሞ
ፍቅር የሚባል ነገር በጣም ያስፈራል። ዝም ብለን ስለሚኖር ነው እንጂ በራሱ በስሙ እኔ እንጃ። ወይ እኔ ሀይሚዬ ስለሷ ጨነቀኝ የምር እንደዚህ ካለች ይሄን መልእክት ሳይ ማለት ነው በጣም አስፈራኝና የኔ ውድ መፍራት ያለብሽም መኩራት ነው ያለብሽ። በአሁኑ ጊዜ አንቺ በጣም ከብረሽ ተወደሻል፣ ተፈቅረሻል። የፍቅር ጥያቄ የጠየቀች ደግሞ አንቺ የምትወጂው የምታፈቅሪ ነው። ስለዚህ ማለት ይሄንን ላንቺ መልስ አይጠበቅም። አንቺ ራስ ታውቂያለሽ። አንቺ ላይ አስተዋይ ልጅ ነሽ። ምን እንደም ማለት እንዳለብሽ ታውቂያለሽ። እና መልካም ጊዜ እስኪ